ህልማችን ምን ያህል ታማኝ ነን የሚለው ትልቁ ጥያቄ ነው ህልማችንን መጠራጠር ከጀመረን እኛ ራሳችን አላመንንበትም ብዬ ነው ማስበው ምክንያቱም አንድ ነገርን ከልባችን ከውስጣችን የኡነት ወደ ህልም ስናመጣ አምነንበታል ማለት ነው አንዱን መንገድ ተጉዘናል እኔ የዛሬ 5 አመት ሚሊዮነር መሆን ፈልጋለሁ ቤት እንዲኖረኝ መኪና እንዲኖረኝ ፈልጋለሁ ወይም ደግሞ በስራሽ እንደ ጋዜጠኛነት ነገ ላይ እንደዚህ አይነት ሴት ጋዜጠኛ መሆን ፈልጋለሁ ብለን ልንመኝ ልናስብ እንቻለን ግን ደግሞ ያ ፕሮሰስ አለው የራሱ ሂደት አለው መንገድ አለው ያንን ሂደት ደግሞ ለማሳካት የመጀመሪያው ነገር ማመን ነው ህልም ላይ ብቻም ሳይሆን ትኩረት ማድረግ ያለብን ባለራእዮች መሆን አለብን ባለራእይ መሆን ማለት ላንቺ የሚታይሽ ነገር ለሌላው የማይታየው ፊት ለፊትሽ ድቅን ብሎ ይታይሻል ወይ ነው ጥያቄው የምታዩ ነገር ለሌላው ሰው የሆነ ሞኝነት ሊሆን ይችላል ምን ያክሉን ዲሲፕሊን ይዘሽ ነው ወደፊት ተግተሽ መስራት ሁሉ ጊዜ ህልም ላይ ለመድረስ በሚኬድበት ጉዞ ውስጥ መውደቅ አለ መነሳት አለ ማዘን አለ መበሳጨት አለ መልፋት አለ በቃኝ የሚያስብል ምሬትም የሚያመጡ ሁኔታዎች ሊኖሩ ይችላሉ ግን እነዛ ነገሮች ደግሞ ልክ መዳረሻው ጋር ወይ ደግሞ ያሰብነው ያለነው ነገር ጋር ቦታው ጋር ስንሆን ግን የምናመሰግናቸው ወይ ልክ ነበሩ እንኳን ሆኑ የምንላቸው ቀኖች የሚሆኑበት አጋጣሚም እንደዛው ነው ያለው ስለዚህ ሁሉ ጊዜ አስቦ ህልሙን ይዞ የሚሄድ ሰው መውደቅን መነሳትን እንደገና መውደቅ እንደገና መነሳትን ማሰብ አለበት